ታደርግኛለሽ እንዴ? ምን አይነት ሰው ነሽ? ቆይ ላስረዳህ አብረሽ እንዴ? ምን አይነት ሰው ነሽ? ተረጋጋ። ዋጋ ላይ ችግር የለም ባልሽ ዋጋ መሰራት ይችላል። ችግር የለም። እኔ ብር ላይ ችግር የለብኝም። ስለዚህ ያልሽውን ዋጋ አውጪ። በቃ በቃ ከዚህ በኋላ ምንም ልጠብቅ አልችልም። ምንም እየሰራችሁ አይደለም ያለችው። ያው በጣም አረ ለቆንጆ ሴትማ ወይን ነው እንጂ አረ ችግር የለውም። በነገራችን ላይ የስፔን ወይን ነውና በጣም የምወደው ነጭ ወይን ነው። ከምር ስለ ወይን እስቲ እነግርሻለሁ። በጣም እንግዲህ እጅ ከምር ምግብ ሰርቶ የሚያውቅ ይመስላል እንዴ? ግድ ነው። መች ነው ታዲያ እዚህ ጋር ቀለበት የሚኖረው? በቅርቡ እንግዲህ ፈጣሪ ካለ። ሰላም ውድ ተመልካቾቻችን፣ ይህ ፕሮግራም ጥቅመኞቹ ሲባል በዚህ ፕሮግራም ላይ ግለሰቦች በትዳራቸው እንዲሁም በፍቅረኛቸው ላይ ጥርጣሬ ሲያድርባቸው ወደኛ ብቅ ይላሉ። እኛም በዚህ ፕሮግራም ላይ ጥርጣሬያቸውን ለማጥራት ፍቅረኛቸው ወይም የትዳር አጋራቸው ላይ ፈተና እናዘጋጃለን። የዛሬው አስፈታኛችን ከጣሊያን ሀገር የመጣ ሲሆን በፍቅረኛው ላይ ጥርጣሬ ስላደረበት ወደ ንጉስ ሚዲያ ብቅ ብሏል። እነሆ እኛም የሱን ጥያቄ መሰረት አድርገን ለመፈተን ዝግጅታችንን ጨርሰናል። ፍቅረኛው ታልፍ ይሆን የሚለውን ነገር አብረን እንከታተል። እስከመጨረሻው አብራችሁን ሁኑ። ስሜ አብርሃም ተፈራ ይባላል። የመጣሁት ከጣሊያን ሚላን ከተማ ሲሆን ከ3 ሳምንት በኋላ ተመልሼ እሄዳለሁ። ወደ ሚዲያችሁ የመጣሁት ከጣሊያን ከመሄደ በፊት የተዋወቅኳት ልጅ ነበረች እና ፍቅረኛ አይነች። እሷን ለመፈተን ነበር። ትውውቃችን ጣሊያን ኤምባሲ በር ላይ ነበር እና በዛው ሰላም ተባባልን፣ ስልክ ተለዋወጥን እና እንዴት አልደውልላትም ብዬ ደወልኩላት። ማለቴ እንዴት ነው ተሳካልሽ ወይ ቪዛው መጣልሽ አልመጣልሽ ምናምን እያልኩ እንደዋወል ጀመረ። በሆነ አጋጣሚ አንድ ቀን ሆነ ክለብ ውስጥ አየኋት። እሷ ነች አይደለችም ብዬ ተጠግቼ ሳጣራ እሷ ነች እና በደንብ ተቀራረብን። እዛው አመሸን፣ ተጫወትን፣ ጠጣን፣ ተገባበዝንና በጣም በዚያው ትውውቃችን በጣም እየሰፋ መጣ። ማለት በቃ ሳንደዋወል ራሱ መዋል አንችልም። እኔም በጣም እየፈለግኳት መጣሁ እና ወደ ፍቅር ቀየርኩት ግንኙነቱ። በቃ ማለት እሷ ብቻ ነው የምትሰማኝ። በቀን መደወል ጀመርኩ፣ እሷም እንደዛው እና በጣም ተግባባን። በቃ ከምጠብቃት በላይ ነበረች። አፈቀርኳት፣ ወደድኳት በጣም። ከዛን ቀን በኋላ ግንኙነታችን ተጠናከረና ፍቅረኛሞች ወደሚባል ደረጃ ደረስን። በመሀል የኔ ቤዛ መጣልኝ፣ ተሳካልኝና ያው እንዳለመታደል ሆኖ የእሱ አልመጣም ነበር እና ያው ጥሩ ስሜት አልተሰማኝም። በእርግጥ የኔ ቢመጣም ደስተኛ በሆነ የእሷ ስለቀረ ደስ አላለኝም ነበረ። አልመጣላትም፣ እሷም ትንሽ ደስተኛ አልነበረችም እና በመሀል ያው የኔ ስለመጣ ሄድኩ። ደስተኛ ባልሆንም ሄድኩ። እሷ ስለቀረች አብረን መሄድ ፈልጌ ነበር፣ ምኞቴ ሀሳቤ ነበር፣ ግን አልተሳካም እና እኔ ሄጄ እዛ ትምህርቴንም እየተማርኩ ስራም እየሰራው የእሷንም ፕሮሰስ ያው እየተከታተልኩት ነበረ እና በጣም ስለምወዳት እኔ አላማዬ በቃ እሷን ሰርቶ ገንዘብ ልኬ ማስደሰት እና እሷንም ወደዛ ማንጣት ነበር። ያው 1 ሳምንት ተጠቅሜዋለሁ ማለት ነው። ካሁን በኋላ ደግሞ 3 ሳምንት ነው ለስራም የተፈቀደልኝ፣ 4 ሳምንት ነው። ከዛ ተመልሼ ወደ ስራ መገባበት ጣሊያን የሚሄድበት። ስለዚህ ከዛ ወዲህ እሷን እንድትፈትኑልኝና እውነት ፈተናውን አልፋ የኔ ብትኮን በጣም ደስተኛ ነኝ ከምንም በላይ። ካላለም ደግሞ በእርግጥ ከባድ ነው። እንግዲህ እሱ የሚፈጠረውን እናየዋለን። ግን ከዛ ወዲህ በእናንተ ሚዲያ በይች በአጭር ቀን ሁሉን ነገር አጣርሳችሁልኝ ብችሉ ደስተኛ መሆን ደስ ይለኛል። ግን ካልሆነ ምንም ማድረግ አልችልም እና እስኪ አብረን የምናየው ይሆናል። ፍቅረኛዬ ሄለን ትባላለች። ሄለን ማስፈተኔ ደግሞ ልክ ነው ብዬ አስባለሁ። ምክንያቱም እኔ ትንሽ ጥርጣሬ አድሮብኛል። ማለት ለገንዘብ የቀረበችኝም እየመሰለኝ ስለሆነ ምናልባት እውነት ለገንዘብ ነው ወይስ ደግሞ ወዳኛ አፍቅራኝ ነው ወይ እኔ ጋር ያለው ስሜት እሷ ጋር ያለው የሚለውን ለማወቅ ነው። ያን ያህል ክፉ ስራ አይደለም ብዬ ገምታለሁ ማስፈተኔ። ስለዚህ የማያቸው ነገር ብዙ ደስ አይለኝም። ምክንያቱም እንደ በፊቱ አልነበረችም። ባለው በስልክም በምንም
ብዙ ብቻ ደስ የሚል ነገር አላየሁም። ማለት ለመደምደም ስለከበደኝ ነው። ቆይ እስኪ ነገሮችን በእናንተ ሚዲያ ላጣራውና መወሰን እችላለሁ ብዬ ነው። አሁን ለመወሰን ትንሽ የቀረ ነገር ስላለ አንዴ በእናንተ ሚዲያ ላያትና ወስናለሁ ብዬ አስባለሁ። ቅድም እንዳልኩ ከጣሊያን ወደ ኢትዮጵያ ከመጣው 6 ቀኔ ነው። ያረፍኩትም ሆቴል ነው። ሄለንም ቤተሰቦች የማያውቁም መምጣቴ እና እስኪ ልፈትናትና በዚህ ፈተና ካለፈች እኔም እሷም ቤተሰቦች ጭምር ደስተኛ ሆናሉ ብዬ ስላሰብኩ ምንም ነገር አልነገርኳቸውም። ጓደኞቿም እሷም ፎቶ ፖስተዋል እና ፕሮፋይል ላይ ገብቼ ሰውየውን ማውራት ጀመርኩ። ያወራሁት እያለው ስለሷ ጥሩ ነገር አይነግረኝም እና እንዴት ነው ፍቅረኛ አላት ወይ ሳግብታለች ምናምን ስለው እንትን አይልም እንዴ ምን የቀለደብኝ ይመስለኛል። እንደውም ላጣብስህ እንደ ፈልጋት ነው ምናምን ይላል እና አይ በቃ ማለት አለላይ ነገር ነች እንደዛ ነው የሚያወራኝ። ልጅቷ ምንም ለቁም ነገር የምትሆን አይደለም አይነት ነገር በቃ እንደዛ ከሆነ ብዬ እኔም ጥርጣሬው እንዳለ መጀመሪያም ነበረብኝ በገንዘቡ ሁኔታ። ቀጣይ ደግሞ ይሄን ሳይ በቃ በጣም እንትን እያለ መጣሁ። የጠረጠርኳት ላምናት ራሱ ከበደኝ። እናቴ ታማ ምናምን እያለች ምልክላት ገንዘብ ሁሉ በዚህ ቦታ ነው ለካ እየዋለ ያለው ብዬ አሰብኩ እና በጣም ጠረጠርኳት። በቃ እሱንም ሳወራው እሱ የሆነ ፌዝ ነገር ነው ጥሩ ላይ አመስለኝ። በቃ ልጅቷ ሲያወራኝ እንደፈለገ የምትገኝ ነገር በቃ ከፈለግካ ታገኛታለህ የሚል አይነት ስሜት ነው። በቃ ልጅቷ ሳያቸውም ደግሞ ፕሮፋይሏቸው ላይ ፌስቡክ ውስጥ ናቸው፣ ግሮሰሪ ውስጥ ምናምን ነው የማያት እና ስለዚህ በቃ ሴትዮ እንደዚህ አይነት ሰው ልትሆን ትችላለች ብዬ ጥርጣሬው በጣም እየገፋ መጣ። ሄለን ይህን ፈተና እውነት የምታልፍልኝ ከሆነ በጣም ደስተኛ ነኝ። ማለት ፕሮሰሷን ጨርሼላት ኦልሬዲ እኔም ወረቀቴ እያለቀልኝ ነው። ወደ ጣሊያን ልወስዳት እፈልጋለሁ። ሄለን የምትሰራው ህትመት ነው፣ ባነር፣ ማስታወቂያ ምናምን ትሰራለች። ስለዚህ እናንተ የምታጣሩልኝ በዚህ ስራዋ ማንኛውም ሰው ቢደውልላት ወይም ደግሞ እንትን ቢሉ በዚህ ስራዋ ትመጣለች። እናንተ ፈልጋችሁበት ቦታ ወይም ደግሞ እናንተ የምታውቁትን ሰው የራስ ሰው ብትልኩ እዛ ቦታ ሄዳችሁ ማጣራት ትችላላችሁ። ሰላም ውድ ተመልካቾች እንደምን አላችሁ? ዛሬም ለየት ባለ ፕሮግራም ተገናኝተናል። እንግዲህ በዛሬው ፕሮግራማችን እንደተከታተላችሁት አብርሃም እንግዲህ ያለውን መናገር የሚፈልገውን ነገር በሙሉ ለምን ባለቤቱን ለማስፈተን እንደመጣ እንግዲህ መናገር ያለበትን ነገር በሙሉ ተናግሯል። ያው እንግዲህ ቀረ የሚባሉ ሀሳቦች ካሉ ደግሞ ትንሽ የተወሰነ ከኔ ጋር እንነጋገራለን። አብርሃም እንደምን አለ? አለን። አዎ እንግዲህ ሀሳቦቹን በደንብ ገልጸልናልና ከዛ በፊት እንደው ባለቤትህን ግን ለምንድን ነው ለማስፈተን የፈለገው? በደንብ እሱን ነገር ብትገልጽልኝ ደስ ይለኛል። ከመግባታችን በፊት ወደ ስራው። አዎ ልክ ነህ። እንደዛ ማድረግ አልነበረብኝም ብለህ ታስባለህ መሰለኝ አንተ። እኔ እንኳን ፈልጌው ነው። ለምን መሰለህ ትንሽ እሷ ላይ እምነቴ ተሸርሽሯል። ያን ያህል እንትን አላልኩም፣ እንደመጀመሪያው አይደለም። ስለዚህ ብዙ ነገሮች ስላገኘሁባት እስኪ ቆይ ነገሮችን በደፈናው አግኝቻት ከማወራት በደንብ ባጣራው ብዬ ነው። መልካም እንግዲህ ያው እኛ ጋር መታላ እንዴና እኛ ጋር ከመምጣት በፊት እንደው በራስህ ክትትል ለማድረግ ሞክራ ነበር? እሷ የተወሰነ በስልክ እዛው ሆኜ ከሌላ ሰው ጋር ማለት እሷን ጋር ሳይሆን እሷን የሚያውቅ ሰው አካባቢ የሚያውቃት በፌስቡክ ነው እና ፌስቡክ ላይ ገብቼ ነው ሰው የሆነ ያወራሁት እና በቃ የሚያወራኝ ነገር እኔ እንደማውቃትና እንደምጠብቃት ልጅ አይደለች። እምነት የለኝም፣ ጠርጥሬያታለሁ። በአጠቃላይ ይሄ ነው ያለው ነገርና እንደው የእሷ እዚህ የሚኖሩ ጓደኞች ካሏት እንደው በጓደኞቿን በኩል የእሷን እንግዲህ የምትውልበትን የምታደርበትን ያለውን ነገር በሙሉ ለማጣራት አልሞከርክም አንተ? እዚህ ከመጣሁ እዚህ ከመጣሁ እንኳን ገና ነኝ። እዚህ ከመጣ ሳይሆን እዛም ውጭም እያለ እንግዲህ ጓደኞቿን ምናልባት የምታውቅ ከሆነ በእነሱ በኩልም እንደው ለመሰለል ነገር አልሞከርክም? የሞከርኩት ነገር የለም። በጣም ወዳታለሁ ማለት ቆይ በራሴ መንገድ ባጣራ ይሻላል ብዬ የተወሰነ ከዛው ካልኩ ውጭ ምንም የለም። ፌስቡክ ላይ ያገኘሁት ልጅ አወራሁት። ላጣብስ ምናምን እያለ ቀልድብኝ መሰለኝ፣ ቀልድ ነው መሰለኝ። በዚህ መልክ አልጠብቃትም ልጅቷል እና እሱ እንደሚለኝ ከሆነ እንዳለሌ ነገር ምናምን በቃ ምንም እንትን የምትል ልጅ አይደለች ከእሱ የሰማሁት ነገር። ስለዚህ ሌላ ምንም ነገር እርምጃ አልወሰድኩም። ቀጥታ እናንተ ጋር መጣሁ።
መልካም አብርሃም፣ እንደው ቅድም ቃለ መጠይቁ ላይ ስከታተለው እኔ የተወሰኑ ገንዘቦችን ለእሷ ልኬያለሁ ብለሃልና እንደው መጠኑን ማወቅ ምንችል ለእኛ እንግዲህ መጠኑ ኦልሞስት ወደ 250 ሺህ አካባቢ ይሆናል። 250 ሺህ ይሆናል ማለት እኔ በእርግጥ ያን ገንዘብ ስለመወዳት ነው የምሰጣት። ማለት ወደፊት አብረን ነው የምንኖረው፣ ህይወቴ ነች። እዛም ለወስዳት ነው የማስብ። ስለዚህ ምንም አይደለም። ግን ይሄንን ገንዘብ የትም ከሆነ የምትበትነው ለማጣራት ፈልጌ ነው እና ምልክላት በምክንያት ነው። ለእንደዚህ ፈልጌ ምናምን ትለኛለች። እልካለሁ። ያው እንግዲህ አብርሃም እንግዲህ ከጣሊያን ከመጣ ገና 6 ቀን ነው እና እዚያው ኮኔክሽኖች ብዙ አይኖርም ብለን በማሰብ እንግዲህ ይህንን ቤት ለክትትሉ ወይም ደግሞ እሷን ለማጥመድ እንዲያመችን አድርገን አስተካክለን ሙሉ ነገሩን አድርገን ለአንተ አቅርበንላል እና አሁን ላይ ያው እንግዲህ እኔ አይደለም የምፈተናት፣ ያው እኔ ብዙም ሚዲያ ላይ ስለምታወቅ እሷም ልታውቀኝ ስለምትችል ልጠረጥር ትችላለች እና የሚፈትናት አንድ አባላችን አለ፣ ሳምሶን ይባላል። ሳምሶን ናግባ። ሳምሶን እንዴት ናችሁ? ሰላም ነው ሳምሶን? እንግዲህ ያው ውድ ተመልካቾቻችን ከዚህ ቀደም ፕሮግራሞችን ላይ የምናውቀው በዚህ ስራ ላይ አቤልን ነበር። እንግዲህ አቤል በአንዳንድ ጉዳዮች ላይ መምጣት ስላልቻለ የኛው አባል እንግዲህ ሳምሶን መጥቷል። ሳምሶን እንዴት ነህ? ሰላም ነው አይደለም? አሁን እንግዲህ ያው ዛሬ ላይ ለማስፈተን የመጣው አብርሃም እሱ ነው። ተዋወቁ። እሺ፣ ሳምሶን እባላለሁ። መልካም። እንግዲህ ያው ያለውን ነገር በሙሉ ለኛ አጫውቶናል። እንግዲህ ዋና ፖይንቶቹን ገልጾልናል። እንግዲህ አንተ ስላልሰማ ነገሮቹን ደግሞ በደንብ ካንተ ጋር ያው አንተም ስለምትፈተናት ነገሮቹን ካንተ ጋር ታወራላችሁ። እስቲ ስለሷም ያለውን ነገር ስለምሰራውም እንዴት ባገኛት ለኔም እንዲመቸኝ እንዴት በቀላል መንገድ እንደማገኛት እስቲ ቀለል አድርገህ ንገረኝ። ስራዋ ህትመት ነው። ኦኬ፣ ማተሚያ ቤት ነው የምትሰራው? ማተሚያ ቤት ነው የምትሰራው። ባነር ማስታወቂያ ምናምን ትላለች። የራሷ ነው? አዎ። ኦኬ። እና ደውልላት፣ ስልኳን ጋር ስላለ እሺ፣ ወይ እንደመጣ ታረጋታለህ ወይም ደግሞ አንተ ስራ ቦታዋ ትሄድና በዚህ መልኩ በቀላል መንገድ ታገኛታለህ ብዬ አስባለሁ። ኦኬ። እንግዲህ እዛ ድረስ ሄደን ከምናገኛት ለካሜራም ለምንም ስለማይመች እዚህ ቤት ውስጥ እንድትመጣ እንዴትም አድርጌ ላሳምናትና እዚህ ቤት ውስጥ አግኝተናት እስቲ ያለውን ነገር አብረን የምናይ ይሆናል። ሌላ ላይ በጣም ጥርጣሬ ያሳደረብኝ ነገር ብዙ ጊዜ ምልክላት ገንዘብ አለ። ምልክላትም ምክንያት ነበረው። ለዚህ ፈልግ የሆነው እንደዚህ አስፈልጎ የነበረ ምናምን ትለኛለች። አው ካስፈልጋት ብዬ ወዳትም ስለነበረ እልካለሁ እና ብዙ ጊዜ ገንዘቦችን እልካለሁ፣ ግን ጥሩ ነገር ላይ የምታውለው አይመስለኝም እና አጋጣሚ ሆኖ ፌስቡክ ላይ አገኘዋቸው። ትክክል። የምትመጣበትን ነገሮች እናመቻችና እንግዲህ ስልኳን ይሰጣል። በስልኳ ትደውልላትና ምናልባትም እዚህ ትምህርት የምትሰራ ከሆነ የሚለኩ ነገሮች አሉ፣ ማየት ያለብሽ መመልከትም ያለብሽ ነገር አለ ብለህ አሳምነህ ትጠራታለህ። እንግዲህ በዚህ በኩል ምንም ነገር አትስጋ አብርሃም፣ እሱ በጣም በስራው ላይ ልምድ ያለው ስለሆነ እንግዲህ አመቶ የሚፈተናት ይሆናል። ምንም የሚያሳስብ ነገር የለም፣ አንተ የምትጨነቅበት ነገር የለም። እኔ ሙሉ ኃላፊነቱን ወስጄ እንዴት እንደምታረጋታለሁ ያለውን ነገር እስቲ ቀስ በቀስ እያደረኩኝ አንተም የምትጠራጠረውን ነገር ያለውንም ነገር ለማወጣጣት እንሞክራለን። ስለዚህ አንተ ምንም ሀሳብ እንዳይገባህ ማለት ነው። ቀሳምጭም ተገባብተናል በደንብ ቢያስ። አዎ በደንብ በሚገባ። አረ ችግር የለም፣ ስራችን ነው። እንግዲህ ያው በመጨረሻም ለአብርሽ ማስተላለፍ የሚፈልገው ነገር ምንድነው? ያው ሁሌም ነገሮችን እኛ ባሰብናቸው መንገድ ላይ ሄድ ይችላል። እንግዲህ አንተ በጠበቀውም እኛም እሱን በጠበቀው ላይ ሄድ ይችላልና ምናልባትም እንግዲህ ባለቤት የምትሳሳትና ፈተናውን የምትወድቅ ከሆነ አንተ ከወዲሁ እንግዲህ ልብህን ሰፋ አድርገህ መጠበቅ አለብህ። ገባህ አይደለም? እንዳልከኝም ደግሞ 6 ቀን ሆኗል ኢትዮጵያ ከገባ። በ6 ቀን ውስጥ ያው ቤተሰቦችንም አላገኛቸውም። እንግዲህ ያም ነገር ከባድ ስለሚያደርግብህ ነገሮችን አንተ ሰፋ አድርገህ ከሁሉም አንግል እያየህ እንግዲህ ለመጠበቅ ሞክር። እንግዲህ ያው ደውለንናት አሳምነናት እዚህ ቤት ውስጥ የምትገኝ ከሆነ አንተ በዛኛው ክፍል ውስጥ ትቀመጥና የሚሆነውን ነገር በሙሉ ቀጥታ ላይፍ ትከታተላለህ ማለት ነው። ካለኝም ኤክስፒሪየንስ አንጻር እንግዲህ ለምንም ነገር ራስህ ሬዲ አድርገህ መጠበቅ አለብህ። ገና ከወዲሁ የምነግርህ ይሄ ነገር ሀፕን ሊያደርግም ይችላል፣ ሊሳካም ይችላል። እሷ ፍቅሯ እንግዲህ ውስጧ ካለ ጠንካራ ሆነ ይሄን ነገር የምታልፍ ከሆነ እሰየው፣ እኛም ደስ እያለን። እኛም ደስታችን እንዴ። አዎ በደንብ ያው ካልሆነ እንግዲህ ላንተም ከዚሁ ማወቁ ብዙ ርቀት ሳትሄድ አሪፍ ይመስለኛል። አሁንም የመጣህበት ትንሽ የሚባል ነገር አይደለም። እኛም እንግዲህ የማንም ሰው ፍቅር እንዲፈርስ አንፈልግም። ከዛ ውጭ ግን ነገሮች እንግዲህ እኛ ባሰብናቸው መንገዶች የማይሆኑ ከሆነና ያው እሷ ፈተናውን የምትወርቅ ከሆነ እኛ በግላችን የበላችን 250 ሺህ ብር የምንቀበልበትን መንገድ እናስተካክላለን። በሱም በኩል ምንም አይነት ሀሳብ አይግባ፣ ብርህም ቀልጦ አይቀርም።
እሷ ፈተና የምታልፍልኝና የኔ ብትኮን ይሄማ የሁላችንም ደስታ እኮ ነው። የሁላችንም ደስታ ነው። እንግዲህ ፈጣሪ እንደፈቀደው ይሁንና ብዙ እንግዲህ ሰዓታችን እዚህ ጋር ማጥፋት የለብንም። ስልኳን ይደውልላት ስጠኝና 09 ኦኬ 45 እሺ። እና ማለት ሳያት ከወንዶች ብዙ እንደምታወራ ከብዙ ወንዶች ጋር በቃ መውጣት እንደምችል ሁሉ አልፎ ተርፎ እንደውም ፍቅረኛ ያላትን ነገር በቃ እንደዛ አይነት ስሜት ሊሰማ ይጀምራል። እና በጣም በቃ ኦልሞስት በቃ ጠርጥሬያታለሁ። አጠቃላይ በጣም እንትን ብያታለሁ። ማን ነበር ስሟን ያልከኝ? ሄለን። ኦኬ እሺ። ጤና ይስጥልን። ሄሎ። አቤት። ሰላም ነው? ጤና ይስጥልን። አለን። ሄለን ነሽ? ሄለን ህትመት ነው ማስታወቂያ። እሺ ለአንድ ስራ ፈልጌሽ ነበረ። የሆነ ማሰራቸው ስራዎች የህትመት ስራዎች ነበሩና ያው ያለውን ነገር ለመጠየቅ ነበር የደወልኩት። መልካም ይቻላል። ምን ነበር ስራው ማለት ለምን ነበር የፈለከው? ኦኬ የቤተሰብ 5 ስታር ሆቴል አለና እዛ ባነሮች አዲስ ምርቃት ላይ ስለሆነ ብራንች ከፍተን ባነሮች፣ ሪሴፕሽን ላይ ያሉት ነገሮች ብቻ አጠቃላይ ሆቴሉ ላይ የሚሰሩ ህትመቶች፣ ቲሸርቶች፣ የቴካዌ እቃዎች ምናምን እንድትሰሪልኝ ፈልጌ ነበረ። እሺ ይቻላል። የት ነው ማለት? እሺ ለመቼ ነው የፈለከው? ወይ ማየት ካለብኝ ምናምን ራሴ ነኝ እንትን የምለውና አሁን ቤት ነኝ። መቼ ይሁንልህ ታዲያ? ኦኬ ዛሬ ብንገናኝ ደስ ይለኛል። እኔም ከዱባይ ዛሬ ነው የመጣሁትና ያው ወደ ውጭ መውጣት ስላልፈለኩኝ ከቻልሽ መኪና ልላክልሽና እዚህ መተሽ ያለውን ነገር ባካ ነኝ ትንሽ ካንሳት ምናምን በኋላ ይቻላል። ለጥቼ ቼክ አደርጋለሁ። እሺ እስከዛ እኔ ምን አፕል አድርግና ደውይልኝ። መልካም እሺ አድሬሱን ልክልሻለሁ። እሺ እንግዲህ እንዳየው ነው ደውዬላታለሁ። ለስራ ጉዳይ ስለሆነ እሺ ብላለች። እንግዲህ በዚህ ምንም አይነት የምናገኘው ነገር የለም። ያው ግን ዋነኝነት ያው እሷ መምጣቷ ነው። ፍቃዷን ከሰጠችን እንግዲህ ያው እኛ ካሜራዎች የተለያዩ ቦታዎች ድብቅ ቦታ ላይ ሴት እናደርግና እንግዲህ እሷ ከመጣች በኋላ የሚፈጠረውን ነገር በሙሉ አንተ ተደብቀ የምትከታተል ይሆናል። መልካም ካሜራዎችንም ሴታፕ እናድርግ፣ ያለውንም ነገር እንትን እንበልና ያለን 1 ሰዓት ነው። ስለዚህ ሰዓታችንን ብንጠቀም አሪፍ ይመስላል። ትክክል። እንግዲህ ያው ውድ ተመልካቾቻችን የአብርሃም እጮኛ ሄለን እየመጣች ትገኛለች። እንግዲህ መምጣቷን ፈቃደኝነት ሰጥታናለች። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን እንከታተል። ያው እንግዲህ እንደኛ ፈተናውን ብታልፍ ደስ ይለናል። እንግዲህ ማታልፍም ከሆነ የሚደረገውን ውሳኔዎች በሙሉ እንወስናለን። እስከ ፕሮግራማችሁ ፍጻሜ አብራችሁ ነው። እንግዲህ ውድ ተመልካቾቻችን የካሜራ ሴታፓችን በተመለከታችሁት መልኩ ተቀምጧል። እንግዲህ በቀጣይ የሚሆነው የአብርሃም እጮኛ መታ እንግዲህ የሚፈጠረውን ነገር አብረን የምንከታተል ይሆናል። ያው እንግዲህ ዝግጁ ነህ አይደለም ሳምሶን? አዎ ካሜራዎቻችንን በየቦታ አስቀምጠናል። እንግዲህ እሷ መታ ፈረሱም ይኸው ጋለቤም ይኸው። ሄለን ይህን ፈተና ከወደቀች እውነት ለመናገር እኔ ማድረገውንም አላውቅም። እኔ እንጃ፣ እኔ ማሰብ አልፈልግም። በቃ የሆነ ስሜቱ ከባድ ነው። እንደዛ ማሰቡ ራሱ ይከብደኛል። ምን ልወስን እንደምችል አላውቅም። በእርግጥ እሱ በጊዜ ሂደት ብዙ ነገሮችን እናይ ይችላልን፣ ግን አያርገውና ብቻ እውነት ይህን ፈተና ከወደቀች ብቻ ይከብዳል። ይሄ ልልህ አልችልም። እንደዛ ማሰብም አልፈልግም። ምክንያቱም ካረኩላት አንጻርና እኔ ከሰጠኋት እምነት አንጻር በጣም ከባድ ነው። ፈጣሪ ፍቅሯን ከፍ አድርጎለት አብረው እንድትሆን ነው የምንመኝለት፣ እንዲለያዩ ሳይሆን እውነቱን አውቀን ያው ፍቅር ካላት በፍቅሩ ያው ደግሞ እንደተባለው እንደሰማነው እንደሚጠራጠረው አይነት ደግሞ ከሆነች እንግዲህ ያው ምንም ማድረግ አይቻልም። ልክ ነው ሳምሶን። ያው እኛም የምንመኝለት መልካም እድል ነው። እሷ መታ እንግዲህ መልካም ነገር እንደሚፈጠር እናምናለን። ማንም ሰው እንዲለያይ አንፈልግም። እስቲ ውድ ተመልካቾቻችን እሷ ደግሞ መታ የሚፈጠረውን ነገር አብረን እንከታተል።
እንግዲህ ውድ ቤተሰቦች ካሜራዎቹን በየቦታው አስቀምጠናል። እሷም እንደደረሰች ነግራኝ ወጥቼ ልቀበላት ነው። አብርሃምም ንጉስም ውስጥ ሆነው በሌላኛው ክላስ ሆነው እየተከታተሉን ይገኛል። እንግዲህ መልካም እድል ማለት ፈልጋለሁ። ነይ እሷን ለማምጣት ልጣ። ነይ ግቢ። እንግዲህ እንደምትመለከተው እየገቡ ነው። ይዟት እየገባ ነው። አዎ ያያቸው ነው። ራሷን ይቻላል። ራሷን ነው በደንብ ራሷን ያው ሆቴል መልካም እድል ነው። እዛ ያለው ነገር ፊክስ እያደረጉት ስለሆነ እንግዲህ እንዳልኩሽ ሌላ ብራንች ስለሆነ ሊመረቅ ስለሆነ እዛ መታየትም ስላልፈለኩኝ ነው። ሰርፕራይዝ ማድረገው ሰው ስላለ የኔ መምጣት አያውቁምና ለዛ ነው። ያው ቤቴ እንግዲህ እንደምታያት አነስ ያለች ነች። አልተጸዳዳችም። በጣም ቢዚ ነበርኩኝና አልጠበቅኩም እንደዚህ። ኦኬ ያው መኖሪያ ቤት ሆቴል ስላልከኝ ስለነበረ ብለኝ ስለነበር አስቤያለሁ። ግን ያው መውጣት ስላልፈለኩኝ ነው ያለው ነገር ቤት ጨርሰን ዲል የምናደርገው ነገር እዚሁ ዲል አድርገን እንድንወጣ ብዬ ነው። እዚህም የምሰራቸው ብዙ የደረሰኝ ስራዎች አሉ። ከውጭም የሚመጡ ሰዎች ስላሉ ስለማገኛቸው ገና እዛ ድረስ ሄጄ ከመመለስ ብዬ ነው አንቺንም በቤት የቀጠርኩሽ። እሺ እና ያው ህትመት እንደምትሰሪ ነግረሽኛል። እኔ የምፈልገው ደግሞ ትልቅ ሆቴል ነው፣ ስም ያለው ሆቴል ነው፣ የቤተሰብ ሆቴል ነው። ስለዚህ አሪፍ ባነሮች ውጪ ላይ የሚሰቀሉ በአራቱም አቅጣጫ እንዲሁም ደግሞ ለቲሸርትም ትሰሪያለሽ መሰለኝ ህትመት እና ለአስተናጋጆች ቲሸርት ሎጓችን ያለበት የጠረጴዛ ጨርቅ ሪሴፕሽን ላይ የሚቀመጥ ልብሳቸው ላይ የሚታተም ነገር ብቻ ከተስማማን ሁሉንም ነገር ላንቺ ልስጥሽና አንቺ በምትጨርሽበት መንገድ ጨርሰሽ እንድታስረክብኝ ነው። ያው ሳይሽም ወጣት ነሽ። አዎ ይቻላል። ያው እንግዲህ በዋጋችን እንስማማና ዋጋ ላይ ብዙ ስራ ስለሆነ ግድ ዋጋ ላይ አሪፍ መሆን ይችላል። ዋጋ ላይ ችግር የለም። ባልሽው ዋጋ መሰራት ይችላል። ችግር የለም። እኔ ብር ላይ ችግር የለብኝም። ስለዚህ ያልሽውን ዋጋ አውጪልኝና ካሸሮች ምኖች ይጨርሱታል። እሱ ችግር የለም። ዋናው አሁን ስራው አብዛኛውን ከውጭ የሚመጡ ባለስልጣኖች የተከበሩ ሰዎች የሚያርፉበት ሆቴል ስለሆነ የአልጋው ጨርቅ ምናምን ኦል ኦፍ ዩ ህትመት እንደምትሰሪልኝ እርግጠኛ ነኝ እና በአሪፍ መልኩ እንድትሰሪልኝ ስለምፈልግ ነው። ይቻላል። አሪፍ ነው። ለኔም ጥሩ ድል ነው እንደው። አዎ በደንብ አሪፍ ሰፊ ቢዝነስ እንደዚህ ጊዜ ወስዶ የሚሰራ ስራ ሲሆን አሪፍም ብር ስለሚኖረው አሪፍ ይሆንልኝ። ያው ዋጋ ላይ እንግዲህ ያው የስራችንን ጥራት እያየህ እንግዲህ አንተም የምትጨማምረውን ነገር እንትን ትላለህ። በዋጋ በኩል አያሳስብሽ። አንቺ የምትሰሪውን ስራ ብቻ አሪፍ ስራ ይሁን እንጂ ዋጋ ላይ እኔ ሳምሶን ችግር የለብኝም። ዓለም ያወቀው ፀሐይ የሞቀው ጉዳይ ነውና እስቲ ከዚህ በፊት ሜቢ ምን አይነት ስራዎች ሰርተሻል ምናምን? እኔ ያው ለስራ ብላ ግን አንተ ቤት ውስጥ መምጣቷ ኦኬ ወደ ውጭ ለቢሮ ጥሩ አይደለም ማለት ነው። ቢሮ መስራት ሲገባት ወይም እዛው ስራ ቦታው እንዲመጣ ማለት ሲገባት እንዴት እሱማ ትክክል ነው። እስቲ እስካሁን ምንም ነገር አላገኘንባትም እና አይ ጥሩ ነው ያለው። ስለ ስራ ብቻ ነው የምታወራው፣ ምንም ነገር የለም። ከዚህ ስራዳ ጥሩ ነገር የሚገጥመን ይመስለኛል። ባረገው ነበር እንደዛ ቢሆን ጥሩ። እጅሽ ግን እንደማየው የህትመት የሚሰራ ሰው እጅ አይመስልም። ያው እንግዲህ ማለት ሰራተኞች ምናምን በስሬ ስላሉ ኦኬ ቀጥረሽ ነው የምታሰሪው? ያው ረዳቶች አሉኝ። ያው ብቻዬንም ስላልሆንኩኝ እኔ ያው ማኔጅ ማድረግ ነው ያው ያለውን ነገር ምናምን ያለቀ ምናምን ነገር እንትን ማለት ስለሆነ ለነገሩ አንቺን የመሰለሽ ቆንጆ ህትመት ምናምን ከባድ ነው። ሌላ ስራዎች ምሰሪ ይሄን ውበት ይሄን አቋም ይሄን ሰውነት ይዘሽ እዛ ላይ ገና ልጅ ነሽ። ይሄን የመሰለ አቋም ይዘሽ መቼስ ህትመት መስራት በጣም ከባድ ነው። ያው ምን ይደረግ እንግዲህ ለመኖር ስትል ብዙ ነገር ታደርጋለህና ያው ታዲያ አንቺን የመሰለች እንግዲህ ፈጣሪ ታጥቦ የፈጠራት እንደዚህ አምሮ ለመኖር ሳይሆን አንቺ እኮ የሆነ ቦታ ላይ ቁጭ ብለሽ የቤት እመቤት ሆነሽ አንድ ጥሩ ወንድ እየተንከባከበ ሊያኖርሽ የሚገባ ነበር። ያው ቢሆንማ ጥሩ ነበር። ያው የለም እንጂ ቢገኝ ጥሩ ነበር። ኦኬ ፍቅረኛ የለሽም? አዎ የለኝም። እንዴ የፈለኩ ገና
በጣም ከባድ ጉዳይ ነው። እንዴት እስካሁን እንግዲህ ያው ወይስ ደህና ወንድ ጠፍቶ ነው? ያው ስራ ላይ ቢዚ ስትሆን ምናምን እንደዚህ አይነት ነገር ጊዜ አትሰጠውም። ልክ ነሽ። ስራ ቢዚ ስላደረገኝ ማለት 5 ስታር ሆቴል ምናምን ብላኝ ነበር ቅድም። አልገባኝም። እዛ ማናጀር ወይስ የፋሚሊ ሆቴል ነው እና 1-2 ብራንች ነበራቸው። እኔ ደግሞ ያው ልጅም እንደመሆኔ አንፃር ፋሚሊም እንዲደሰትብኝ የራሴን አሁን የምከፍተውን ሆቴል በራሴ ስም አድርጌ ይሄ ልጅ አፉ ቅቤ ነው ስናያለን። ደግሞ የዛኛው ብራንች ስለሆነ ነው። ከውጭም መኪኖችን አስመጣለሁ። የራሴ መኪና ማስመጫ አለኝ። ውጭ ላይ ቅድም ስገባ እኮ ብዙ አይቻሉ መሰለኝ። አዎ ማርሴዲስ፣ ሬንጅ ሮቨሮች ይቆማሉ። አዎ ከውጭ መኪኖችን አስመጣለሁ። እዚህም የተለያዩ ስራዎችን እሰራለሁ። አንዳንዴም ወደ ውጭ እየሄድኩኝ ያለውን ነገር እዛ ሼር ካምፓኒም ስላለኝ ያለውን ነገር እያየሁ ሄድ መለስ ነው የምለው። ቅድምም እንዳልኩሽ ዱባይ ደርሼ ነው የመጣሁት። እዛም አንድ ስብሰባ ስለነበረኝ ነው። ዱባይ እንዴ ማለት ዱባይ ትመላለሳለህ ማለት ነው? አዎ ዱባይ እቃዎች እኔ ራሴ ብታይ ማለት በቃ የሆነ እዛ ለስራ ለመሄድ በቃ በጣም ሞክሬ እንትን ብሎ ነበር። እቺ ዱባይ እንደኛ ደረስ መለስ ነው የምንልባት። በቃ ዘመድ ካገኘው አረ ችግር የለም። እቺ ብቻ አንቺ ጸባይሽ ታይቶ ችግር የለውም። ያው እስቲ እና እንዴት ነው ላይፍ ምናምን? ላይፍ ያው እንግዲህ እንደምታየው ነው። እዚህ ሀገር ላይ እንግዲህ ተጋግጠህም ባለፈለ እንደምንም ብዬ ከሀገር ለመውጣት ነው እንግዲህ ያው እንዳልኩ ፌል አደረገብኝ የጣሊያኑ። ኦኬ ጣሊያን ሞክረሽ ነበር? አዎ ሞክሬ ነበር። እሱ ፌል አደረገ። እስቲ ችግር የለም። እኔም ኤምባሲ ላይ ማቃቸው ጓደኞቼ ምናምን ስላሉ እሞክርልሻለሁ። አንዳንድ ባለስልጣኖች ጓደኞች ስላሉኝ በእነሱ በኩል የሚሆን አይነት ከሆነ ተመስገን። አረ ምን ባይሆን ፍቅረኛሽ እንዳይቆጣኝ እንጂ እንደዚህ ሳሪክ አረ እባክህ የዳርከኛ አትመስልም። አሁን ፍቅረኛሽ ምናምን ስትል የለኝም እንደማትይኝ ተስፋ አደርጋለሁ። መቼስ ያው እንግዲህ ለጊዜው የለኝም። የለሽም ፍቅረኛ? በኋላ ኖረኛል እያሰባለሁ። እንዴት እስካሁን አልተያዘም ታዲያ? ያው እንግዲህ ስራ ስትል ጊዜ አትሰጥም ምናምን ነገር ያው የቀጠለ ነገር የለም። ለጊዜው በቃ ፍሪ ነኝ። እኔ በጣም ስራ ወዳድ ሴት እወዳለሁ። አንቺ ደግሞ አንቺን የመሰለሽ ቆንጆ እንዴት አንዱ በአጋጣሚ እንኳን አልመጣም። ያው ይኖራል እኮ ግን ያው የሚቀጥል ነገር አይኖርም። ብዙም አይደለም። አሪፍ ነው። እስቲ እንደው ካላስቸገርኩ የወንድ ታይፕሽም ማወቅ ከተቻለ ምን አይቶ እንደሚመችሽ እንደኔም ለምሳሌ ምን ይሆነ በቃ እንዳንተ ሸበላ እኔ ሸበላ ነኝ እንዴ? አዎ ተመልከት። ስለ ገንዘብ ሲወራ አሪፍ ያጓጓል። መጨረሻውን ያሳምረው ነው። ፀሐይ አስለፎሽ የኢትዮጵያ ፀሐይ እንደታወቀ ነው። ከሞቀሽ ማውለቅ ትችያለሽ። እና ምን ይምጣልሽ? ሻይ ቡና ምንም ነገር ሳልልሽ ቁጭ አልኩኝ። አረ ችግር የለውም። ውሃ ብትሰጠኝ ግን ይቻላል። ሞቆኛል በጣም ነው። ችግር የለም። ያው እንግዲህ ይቅርታ በጣም ቆየሁ። ችግር የለውም። ያው በጣም ውሃ ነበር ያልኩህ። አረ ለቆንጆ ሴትማ ወይን ነው እንጂ። አረ ችግር የለውም። በነገራችን ላይ የስፔን ወይን ነውና በጣም የምወደው ነጭ ወይን ነው። ከምር ስለ ወይን እስቲ እነግርሻለሁ። በጣም የምወደው ነገር ወይን ነው። ስፓኒሾች ምን ይላሉ? ካማቱሪያ ይላሉና ካልተጠጣ ማለት ነው። እንጠጣ እንግዲህ። እና ምን እያልሽኝ ነበር? ያው ወይኔ ሞቀኝ። በጣም ነው የሚሞቀው ዛሬ አየሩ። እና ይገርምሻል እንግዲህ
ውሃ ከማመጣልሽ ብዬ ነው። ወይ መቼስ እንትን አይልሽማ ሞቅ አይልሽም። ያው ምግብ እንግዲህ ኩክ ምናምን እስከማድረግ ቆይብሻለሁ ብዬ ነው እንጂ በጣም የምወደው ነገር ነው። በጣም ሆቤ ነው ኩክ ምናምን ማድረግ። ኢቭን ሆቴል እንኳን ሲሄድ ከሼፎቹ ምናልባት ያው ከሼፎቹ ጋር ገብቼ ሳይቀር ነው የምሰራው። በጣም የምወደው ነገር ኩክ ማድረግ ስለሆነ እንደውም በጣም ነው የሚወዱኝ፣ በጣም ነው ሪስፔክት ያላቸው ለእኔና ዝቅ ብዬ ከነሱ ጋር ስለምሰራ። አንቺስ እንዴት ነው? እንግዲህ የአበሻ ሴቶች ምን ትችያለሽ? እስቲ ምንም የማልችለው ነገር የለም። አሁን እንግዲህ እጅ ከምር ምግብ ሰርቶ የሚያውቅ ይመስላል። መች ነው ታዲያ እዚህ ጋር ቀለበት የሚኖረው? እንግዲህ ፈጣሪ ካለ። አንቺ እኮ ያው ካልፈለግሽው ከየት ይመጣል መፈለግ? እንዴ በጣም አይተይት ማድረግ ያው ከላይ ሲሰጥ ነው እንዴ? እኔ ስለፈለኩኝ ብቻ የሚሆን ነገር የለም። ግድ እየጠጣሽ እንዴ? ፍቅረኛ የለኝም ትሰማ? በጣም ነው የሚያስገርመው፣ በጣም ነው የሚገርመው። አንተ ፍቅረኛ እንዴት ሊሆን ቻለ? አታረግም እንደዛ። እንዴት ልታረግ ይችላል? ስትሉ እዚህ ጋር እንዲቆም ትፈልጋለህ? አብራ አይ ቆይ እንጨርሰው። አረ እንጨርሰው። አረ ቁርጤ ልወቅ እንጂ እንዴት እንደዚህ አይቆምም። በጣም ከባድ ነው። ፍቅረኛ የለኝም ነው ያለችው። አታረገው። አይ ሆነ አይችልም። ተረጋጋ አብርሃም፣ አንተ ተረጋጋና ክትትሉን እንጨርስ። አብዛኛው ሴቶች ለጥቅም ስለሚመጡ እኔም ግድ አይሰጠኝም የቤተሰቤን ነገር ቤተሰቤ እንዲደሰትብኝ ስለምፈልግ። ግን አሁን እድሜም እየሄደ መጥቷል። እንዳንቺ አይነት ቆንጆም እየበዛ መጥቷል። አንዷ ላይ እንግዲህ ለጠፍ ብሎ መቅረት ይሻላል። ሀብት ቢኖር ገንዘብ ቢኖር ያው ቤት አድማቂ ከሌለች ባዶ ነው። እስቲ ፈልጊልኝ ባይሆን ፍቅረኛ ምን እንዴ እኛል ባይሆን እስቲ ፍቅረኛ ፈልጊልኝ። የኔ መሰለ ቤት የምታሙቅ እሷ ከመጣች እንደውም ግድ ነው እንዴ እድራለሁ ብለሽ እንዳትዳሪ እንጂ ችግር የለም። ይሄ ኖርማል ነው። እና ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን? አይ ራሴን ችዬች ነው ነው። በጣም አሪፍ ነው። እስከመች ከቤተሰብ? ግድ ነው። አይ አሁንማ በቃ ብቻሽን መኖር የለብሽም አይመስልሽም? እንዳልኩ ፈጣሪ ካለ ይላል እኮ እሱ ያው ፈቅዶልናል ብሏል። እኛ ነን እንጂ ወደኋላ እየቀረን ያለው አይመስልሽም? አይ አሪፍ ነው። እና በልጅነት ሁሉ ሀብት በስማው በቃ ያው ደስ ይላል በጣም ያለው። እንዳንቺ ስራ ወዳድ ስለሆንኩኝ ይሆናል። ቤተሰብም ያው ትንሽ አግዞኛል። ግን አሁን የሰራሁት ይሄ የራሴን ቤት ነው፣ ራሴን እየሰራሁት። በዚህ በጣም አሪፍ ነው። መኪኖቹም የራሴ ናቸው። የምርህ ነው? ዋው! ያው ሁለት መኪና እኮ ኖርማል ነገር ነው። ያው መኪና እኔ ስለምወድ ለቤተሰብ ኖርማል ነገር ነው። ውጪ የቆሙት መኪኖች ብሎ ተራ ናቸው። ምንድነው እዚህ ጋር ልትሰራ? ኦኬ ታውቃለህ መሰለኝ። ያው እዛው ዱባይ ላይ ሾፕ ስላደረኩት ስለወደድኩት ነው የገዛሁትና ወደ $101 ነው። እንግዲህ እንደዚህ እየተሰራ እንዲህ ካልተለበሰ እስቲ እየጠጣሽ እና ስራዬን በስንት ቀን ነው የምትጨርሽልኝ? ችግር የለውም እንዴ የቤተሰብ ከዚህ በኋላ ቤተሰብ ሆነናል ማለት ነው። ትዳሩንም እንደዚህ ብታፈጽሚልኝ በጣም ነው ደስ የሚለኝ። ድንገት እኔ ስሆን ትቀልላለህ እንዴ? አንቺ ብትሆኝ ደስ ይለኛል እንዴ? ይሄ ውበት፣ ይሄ ቁንጅና፣ ይሄ አቋምማ እኔም እንዲያመልጠኝ አልፈልግም። አንድ ቀን ቤትሽ አጋብዥ ቤትሽን ማየት አይቻልም። አይ ቅድም ጎበዝ ነኝ ስላልሽኝ ሙያ ከኔ የምበልጭ መሆኑን እስቲ ቀምሰን እናረጋግጥ። ኧረ በደንብ ነው መቅመስም ነው የምፈልገው። ያው እስቲ ሙያ አለኝ ብለሻል፣ ሙያሽም ይቀመስልሻል። እናቴ ሙያ የሌላት ሴት እንዳታገባ ትላለችና ሙያሽም ታይቶ በደንብ
የሚገርም መጠጡን ቅድም ይዘህ ስትመጣ ዳንስ ምናምን ሞክር ነበር ማታይዘህ ኦኬ እና አሪፍ እንትን ነበረኝ በቃ እሱን ትዝ ያለኝ ረጅም ጊዜ ማለት እንደዚህ ከሰው ጋር ነገር ተገናኝቼ ሁላ አላውቅም ረጅም ጊዜ ያው ስራ ሰው ማለት ነው ኦኬ ክለብ ምናምን ትወጫለሽ ማለት ነው ያው አንዳንዴ አልፎ አንዴ ግድ ነው በወጣትነት ግድ እኮ ነው እንደዛ ነው ያው እኛ ለክለብ ለምን አልታደልም ከሀገር ስንዞር ነው የምንውለው እንዴ አንተ ምን በጣም እድለኛ ነህ እኔ ይሄ ነገር ባገኘው በስማም እንዴ በዝነት ታገርተ አረ ልፋት ነው ባክሽ እዚህ ምዛም ይያሉ መልፋት እዚህ ሀገር መቼ ማያጥፍድ ተቀለዳለህ ያው ካሰብሽበት እኮ አጠቃቀሙን ካወቅሽበት እና በዚህ እድሜ ያስበው እዚህ ሁሉ ንብረት ባለቤት ነው በጣም ከባድ ነው እኮ እቺ ሰው እኮ በቃ እንትን እያለች ነው አይ ስለ ገንዘብ እኮ ነው ስለ ስራው እኮ አይደለም ታወራው ስለ ገንዘብ ይወራች እኮ ያለችው ያያት ነው አይደል በጣም የሚያሳዝን የገንዘብ ነገር የቆየት ላንቺ የተመረጠ ወይ ለማምጣት ነው አያምራስ ለፋው አረ ችግር አለ ለልት የሚወጣ መጠጥ ነው ስፔን ውስጥ በጣም የሚወዱት መጠጥ ነውና ለዛ ነው አረ ችግር የለም ወንድም እህት ምናምን የለህም አንተ ብቻ ነው ለቤቱ ልጅ አይ አሉ ግን ኦልሞስት አንዱ ወንድም ታላቅ ወንድም አሜሪካ ነው አዎ እህቴም ወደ እና ማለት እሷን አልሄደችም እዚህ ነው ሀገር ውስጥ ነች እሷ አለች እህቴ አዎ እዚህ አንዳንድ ጉዳዮችን ትጨርስልኛለች እሷም ያው በቅርቡ ልታገባ ነው አንተን ሳትድር ምን ይደረጋል እንግዲህ እኔ ስራ እያልኩኝ እንግዲህ ቀረውኝ እዚህ እኔ ፈልግልሃለሁ አታለም ችግር ያምራል ብለሽ ነው በጣም ያምር አዎ ካንቺ ባይበልጥም ያንቺ ከኔ የተሻለ ያምራል ያስራጭ እና መች ነው የምታዝናኝኝ መቼስ ክለቦቹን አዲስ አበባን በደንብ ታውቂያታለሽ እኔ ስራውን ነው እንጂ ክለቦቹን አላውቅም መች ነው ወጥተን ዘና የምንለው ችግር የለውም ይቻላል ይፈቀዳል እንደዛ ከሆነ በጣም ደስ ይለኛል እና እስቲ ቅድም ዳንስ እችላለሁ ብለሽኛል ነገር አታሳይንም እኛንም አታለማምጪንም እንዴት ይቻላል እንችላለን ኬክ ፈትልሽ እናንተ ትይኛለሽ ልታሳፍረው አረ ለምን ታፍሪያለሽ ለምን ምን ችግር አለ ለምን ታፍሪያለሽ ማጣውቀኝ ገርምሻል እቺን ጂቤል በነገራችን ላይ አንድ እንግሊዝ የሚኖር ወዳጄ ነው ያመጣልኝና በጣም ሞዶ ምርት ስለሆነ ዩድ ስለሚያል ኦልሞስት በኢትዮጵያ 18 20 ያገር እንደሚገኝ ጭራሽ እየደነሰችለት እኮ ነው እያያት ምን ያጓጓል በቃ ልክ ነበርኩ ማለት ነው ጥርጣሬ ልክ ነበር እንኳን አሁን እንጃ ምንም ያመረኝ አይደለም እየሄደ ያለበት ነገር ምንም basajja balimbalimba ebesomanga be bakwawula sirikikola kuba sibe bankuzeeka yala tubeere nga tuli basanyufu nga buli wendaga sekise tubeera fembi sirikujuza mukwano tolyejjusa olwesikola byenze nanene canga wala nambaleire oba mbicaana oba mbyonyirira kufa kyenva nkusumbuwa olugedde era nsaba nzita olunaku ontwale mu bazadde bo ekyo bekigaana kale kandabo n'omuganda wo naye onnomya nnyo naawe mukomuko namba mukomuko mukogirako mpemwanjokunfa mukomuko namba mukomuko mukogirako mpemwanjokunfa batirinze naawe koko mukogirako mpemwanjoko nyamba
the only body. Walk around and everything go there, go there. Night and day, we'll make her shake her body. None of them will make you sexy, wine your body. I'm the only one to make her say don't panic. You know why? She drives me insane. በጣም አሪፍ ዳንሰኛ ነሽ። ከስንት ዓመት በኋላ አስጨፈርሽ? አዎ እንዴ በጣም አሁን የ10ኛ ክፍል 11ኛ ክፍል ተማሪ እያለ የዛኔ የሆነ በጣም ድሮ የሆነ ክለብ ውስጥ ፓሪ ተዘጋጅቶ ምናምን የመለያ ፕሮግራም ምናምን የዛኔ ነው እና ስለሰው ጨርሰናል ማለት አዎ እንግዲህ ያለውን ዋጋ አውጥተሽ ንገሪኝ እኔም ያለውን ነገር ነገርሻለሁ ተስማማን ነው አዎ በደንብ ቤተሰብ ሆነሽ የሴትና የቄስ እንግዲህ የለውም እንግዲህ መተሽ እኔ ማለት ፈታ ማለት ወዳለውና ይዛናል መጫናናቅ ሰው ነው አይደለም እኔም እንግዲህ ከዚህ በኋላ ስራዎችን ለቀቅ አድርጌ ፈታ ለማለት ስለምፈልግ ሁነኛ ሰው ነው ያገኘሁት እንግዲህ ራት መች ነው ታዲያ ማለት እንሰራልክ ኦኬ ምግብ መች ነው መጥቀምሰው ከተመቸሽ እንግዲህ ዛሬ እንደዚህ አምሮብሽ ዘንጠሽ በባዶ ባትሄጂ ደስ ይለኛልና ያው ሆቴል ሄደን ራት በጋብዝሽ በጣም ደስ ይለኛል በዛው ሆቴሌንም ታየዋለሽ ምን ይመስልሻል ይቻላል ከዛ በፊት ግን በቃ ከዱባይ ያመጣት ቃለችና እስቲ ለጊፍት አድርጌ ልስጥሽ እውነት እሺ ጠብቂ በቃ አይበቃ ከዚህ በኋላ ምንም ልጠብቅ አልችልም ምንም እየሰራች አይደለም ያለችው ያው እንግዲህ ስጦታሽን አምጥቼልሻለሁ ተሰርኛለሽ እንዴ ምን አይነት ሰው ነሽ ቆይ ላፈታህ አብረሽ እንዴ ምን አይነት ሰው ነሽ ተረጋጋ በእናትሽ ተረጋጋ ለስራ ነው መጣሽ ለስራ ነው ለስራ ነው መጣሽ አንቺ አብራም ተረጋጋ ገንዘብ አይደለም ተረጋጋ ገንዘብ